ማለት ነው። እውነትም ውሸት ነው የምናወራው ማለት ነው። እያንዳንዷን ማስረጃ እናወጣላችኋለን። ለእያንዳንዷ ለምንናገረው ማለት ነው። ለእያንዳንዷ ችግሩ እናንተ ማስረጃ ሲከፈት ይነሳባችኋል። አስገቡ። ሙስሊም ከቻላችሁ ስልጣን ያላችሁ ልጆች አንድ ቁጥር እየጻፈ ያለ ልጅ አለ አስገቡኝ የሚል ስልክ እያደረገ እስቲ ቆይ ሁቢ ማማይ ስልጣን ስጭኝ እስቲ አንቺ እያልሻለሽው ነገር እስቲ ድገሚልኝና ማስረጃ ጠይቅሻለሁ። እሺ መጀመሪያ ላይ እዚህኛ የተከፈተኝ ከቅድሙን ጀምረና አሁን ወደ ተናገርኩት ነገር ብቻ አንቺ የምታወሪውን ነገር እንዳለ ተናገሪና እኔ ማስረጃ ጠይቅሻለሁ። አይ ችግር የለውም። ከዚህን ጀምርና ሱናናቢ ዳውድ የተከፈተ ማስረጃ ምንድነው? አንዲት ቆይ ከሷ ጋር እያወራች እሷ አላውራት አንዴ አንቺ ሚውት አርጊ። ቀጥይ። እንደዚህ አይነት ነገር እንዳትልሽ ደግመ በቃ እሷ እየተቆራረጠባት ስለነበር ያለውን ነገር ነው ያስረዳው። ስለዚህ አሁን በማስረጃው ላይ ቀጥልና ከዛ እያወራች ስለነበሩ ለሷ ኦኬ እሺ ሆቢ ሰላም ናት። ቀጥይ አስረጁና ከዛ በኋላ መጀመሪያ ላይ እስልምና ላይ እንዴት ነው መቅጣት የሚቻለው፣ ከዛ ደግሞ ይሄ አዲስ ትክክል ነው የሚለውን ይመልሳል። ቀጥይ ነው ይቅርታ። ኦኬ እሺ እሷ ማስረጃ ስለምትከፍት ነው የምታወራክ ወንድማችን። እሺ እሺ የኔ ሀሳብ ምንድነው? የመጀመሪያው ሱራ 434 ላይ ማመጻቸውን የምትፈሩትን ሴቶች ገስጿቸው፣ አልጋ ተለዩዋቸው፣ ምቷቸው ይላል። ሳካሳት ተደርሱ የሚለው አረብኛው ቁርአን ላይ እንደሌለ ይታወቃል። በቅንፍ የገባ ነው። ሴትን ልጅ ምቷቸው ብሎ ተናግሯል የሚለውን አንቀጽ ስታብራሩ ምን ሰማችሁ? በጥርስ መፋቂያ ነው መመታት የሚቻለው ሴትን ልጅ ብላችሁ ታምናላችሁና በጥርስ መፋቂያ መመታት ከተቻለ ለምንድን ነው የሚለውን ቦታ አውጪልኝ። ኦኬ ሱራ 434ን ክፈችልኝ ውዴ። ሱራ 434 ቆይ እኔም እንትን ይዤ ልምጣ። የሴቶች ምዕራፍ ሱረቱን ኒሳ ማለት ነው። እሺ ሱራ 434 አያት 34 ክርስቲያኑ ቆይ አንዴ ስልጣን ያላቸው ልጆች ልቀንስና ልስጥ። ከፈችው አንቺ ያው ቆይ ልከፍትልህ ነው እህታችን። እየከፈትኩት መሰለኝ። ከዚህ በኋላ አንቺ ምናምን እንዳትልሽ። ስታወሩ የውይይት ስርዓት ይኖራችሁ። የምትጠቀሙት ቃላት ራሱ የቃላት አመራረጣችሁ ራሱ እየተጠነቀቃችሁ። ቆይ ፈርስት ኦፍ ኦል ማንበብ ትችላለህ? እንደ ወንድሞችህ እንዳታዘገን። ርብቅ ካልቻልሽ እሱ ይከፍታል፣ ችግር የለም። አይ ከፍቻለሁ። ትንሽ ስልኳ አስታክ ስለምታደርግ ነው። ተፍሲሩ አይደለም እኮ። አይ ተፍሲር አይደለም ራሱ ቁርአን ነው አለው እኮ። ኦኬ አማርኛውን ነው እሱ ላይ የሚፈልገው አንቀጹ ላይ። ኦኬ ያኛውን ልክፈትለት። አማርኛ ይቅርታሽ አገኘው። ይቅርታ እያልን ቆይ አንቀጹን አገኘው። የሆነ ስልክ ገብቶብኝ በመሃል ክርስቲያን ክፈትልንሽ ከቻልክ አንተ በአፋጣኝ። እኔ ኔቴ ስለሚያዝገኝ በኋላ ስለሚያቋርጠኝ ቶሎ ቶሎ እንድንል ማለት ነው። አዛ ስለሚያደርገኝ በኋላ ስልኮ ተቀለሽ እቺን 434 አይደል? ክርስቲያን እስከዛ ክፈትለት። መክፈት የምትችሉ የላችሁ? እኔ ከፈትኩት ግን በዚህ ስልክ ነው ያለኝ። ከፍቼዋለሁ። الرجال قوامون على النساء የሚለውን ቀጥልስ እየተረጎምክ ቀጥል። አረብኛውን ጎበዝ። በነገርሽ ላይ ይሄ እኮ ጭራሽ ስለሱ እኮ አያወራም እኮ።
ቀጥል አረገናና ቀጥል አንብቦ ወንዶች በሴቶች ላይ ቋሚዎች አስተዳዳሪዎች ናቸው። አረብኛውን እያነበብኩ ተርጉምላቸው ወንድማችን። الرجال قوامون على النساء ማለት ወንዶች በሴቶች ላይ ቋሚዎች አስተዳዳሪዎች ናቸው ይላል። አላህ ከፊላቸውን በከፊሉ ላይ በማን ለጠኑ ወንዶች በገንዘባቸው ለሴቶች በመስጠታቸው ነው። መልካሞችም ሴቶች ለባለቤቶቻቸው ታዛዦች ናቸው ይላል። ታዛዦች አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመጣጣቸውን የምትፈሩትን ገጾችን በመኝታቸውች ገጽጿቸው በመኝታም ተለዩዋቸው። ሳካ ሳታደርሱ የሚለው የለም አረብኛው ላይ። እስቲ አረብ ያሳየን። ሳካ ሳታደርሱ የሚል ቅድም መምራህ ነበር። እስቲ አረብኛው ላይ ማወቅ ያለባችሁ ነገር ማለት ነው። ሳካ ሳታደርሱ የሚል ማብራሪያውን በኋላ ትሰጠናለህ ሙብዬ። አረብኛው ላይ ሳካ ሳታደርሱ የሚል ቃል አለ። ምን ያው ባይ ዘ ዌይ ስላለ ነው ይሄ ተተረጎመ አለ። አው ስላለ ነው። እስቲ አንብበው ካለብኝ ቦታ እስቲ አንብበው እስቲ አቅልመ ያው አሳየን እስቲ ያው ቀጥል። الغيب مما حفظ الله واللاتي تخافون نشوزهم فعظوهم واهجروهم في المضاجع قيش የለም ወንድማችን አረብኛው ላይ የለም። በቅንፍ የተጨመረ ነብዩ ሐዲስ ላይ ነው የተጨመረው። ሐዲስ አይደለም ይሄ ቁርአን ትርጓሚ ነው አይደለ? የነብዩ ንግግር ሳካ ሳታደርሱ የሚል አለ በሐዲስ ላይ ሪያዳ ሳህሊ ላይ እሱን ከፍቻ ሳይያለሁ ከፈለገ። አሁን ግን አይደለም አሁን እኮ እኔ እናንተ እዚህ ጋር ሳየን አሁን ሳካ ሳታደርሱ የሚል አረብኛው ላይ የትኛው ጋር እናቅልምልን? አይደለም እየነገርኩሽ ያለሁት ይሄ የነብዩ ንግግር አይደለም፣ የአላህ ቃል ነው። አሁን እዚህ ጋር እያልኩ እሷ የምትናገረው ሌላ አንተ የምትለው ሌላ። መጀመሪያ አስጨርስ። እሷ የምትለው ነገር ሌላ ነገር ነው፣ ስለሌላ ነገር ነው የምታወራው። አንተ የምትለው ሌላ ነው። ስለዚህ አዳምጣት። ገብቶሃል ኦቢ? ምንድነው እየጠየቅኩ ያለሁት? ሳካ ሳታደርሱ የምትለዋን ቃል በአረብኛው ላይ አሳየን እስቲ። አማርኛው ላይ በቅንፍ የገባ ነው። በአረብኛው ላይ አለ? ማይክን አንሳ። ማይክ ወህጁሩሁም ፊል መዳጂዕ የሚለውን አክብቡትና ማለት ነው። ስንት የቱ ጋር መሰ እሱ ጋር ፊል መዳጂዕ የሚለው ምን ማለት ነው? አቅልሙት እና ተርጉሙት። ምን ማለት ነው? አንተ ተርጉሞ እስቲ። አልጋ ማለት እኮ ነው። የአልጋውን ነው እያመለከተ ያለው እኮ ሳይሆን ኦቢ አይሰማም? ኧረ ይሰማል። እኮ ነው ስለ አልጋ ነው የሚያወራው እኮ። ወህጁሩሁም ፊል መዳጂዕ የሚለው በቅንፍ ተደርጎ ሳካ ሳታደርሱ የሚለው ነው። ተርጉማው እስቲ ምን ማለት ነው እኮ? እሱን ነው እያልኩኝ። በመኝታቸውም ተለያዩዋቸው። የቱ ጋር ነው እንደዚህ የሚለው? ሳታደርሱ የለም። አንተ ለምንድን ነው የምትከራከረው እንዴ? አልጋው ተለዩ። ከዛ በመስተመጨረሻ ይኸውልህ፣ አረብኛው የሚለው አልጋ ተለዩ፣ በስተመጨረሻ ምቷቸው አይደለም። ኧረ ተው እንደዚህ አይነት ውሸት ነገራችሁ ላይ ማለት ነው። ወላሂ ይኸውልህ ልንገርህ፣ የእናንተ ዌብሳይቶች ማለት ነው ጥሩ ጎናቸው ልንገርህ። አዳምጡኝ አንዴ። ሱረቱን ኒሳ ቆይ ተረጋጋ። የእነሱ ዌብሳይቶች የላችሁ ቁርአንም ቃላት የአረብኛ ቃላቶቹን ስትነኳቸው በእንግሊዝኛ ትራንስሌት ያደርገዋል በራሱ በመጀመሪያ ማለት ነው። ለምን ታረጉኛላችሁ? ደቤድ አዳምጣ፣ እየተደማመጥን አሁንም ሚውት ላድርግ። አስጨርሰኝ፣ አደንግጥ። እናንተ ብቻ ነው እያወራችሁ ያለው።
ድጋሚ አሁንም ሚውት አደርጋለሁ። አመት አላወራም። መጠበቅ ትግስት ከሌለ ደግሞ መውረድ ትችላለህ። ደቤት ከዛ ቀጥሎ ደግሞ and finally ከዛ አልጋውን ካለ በኋላ and finally በስተመጨረሻ strike them መታቸው ነው የሚለው። ከዛ በኋላ then if they obey you then do not seek against a way indeed Allah አሁን ያልገባው ነገር እኮ ልጁ አንቺ እሱ ጋር በእንግሊዘኛ የተከታተልሽው እንደሆነ አልገባው። most grace በቃ ከዛ በኋላ የሚቀጥለው ድምጽ ይሰማል? ይሰማል። ያ ወንድማችን አሁን ሊዋሽ የፈለገው ምንድነው እሱ ጋር በእንግሊዘኛ የተከታተልሽው እንደሆነ አልገባውም እና አረብኛው ላይ ይላል አልሽ። አንቺ ደግሞ ነካ ያደረሽ እንግሊዘኛውን የተከታተልሽበት እንደሆነ አልገባውም። ወንድማችን 21ኛው ክፍለ ዘመን ላይ ነን። እሺ አረብኛ ላይ ይላል። አሁን አምነ ሴት ልጅ መመታት እንዳለባት ቁርአን ይፈቅዳል ወይስ አይፈቅድም? ይሄንን ቀጥል። ወዲህ ማይክን አንሳ። ባይ ዘ ዌይ እዚህ ከምትገቡት ሙስሊሞች ይሄንን ዌብሳይት ያዘጋጁትን ሙስሊሞች እና አዋቂዎችን ነው ምናምነው ማወቅ ያለባችሁ ነገር ማለት ነው። ይሄኛው ደግሞ ክርስቲያን ኦን ሳይሆን በራሳችሁ በሳውዲ የሚተዳደር ዌብሳይት ነው። ቁርአናችሁን በኢንተርኔት ፖስት ያደረጉት ያስተረጎሙት ወደ እንግሊዘኛ ወደ አማርኛ አውቶራይዝ እንዲደረግ ያደረጉት ሰው ኢዝሊ ኢንተርኔት ላይ እንዲያገኘው አክሰሰብል የሚያደረጉት ደኖብል ቁርአን ብለው እነሱ ናቸው። ስለዚህ እናንተ ከምትቀፍቱት እነሱ ያስቀምጡልን ነው። እዚህ ጋር ቢጻፍ ኖሮ ከእናንተ ጋር ምናከራከረን፣ ግን እዚህ ጋር የሌለ ነገር የለም ነው። ይሄኛው ይኸውላችሁ አረብኛ ተናጋሪ ያልሆነ ሲቀራ እንዲመች አድርገው ነው የሰሩት እና እንትን መቅረም አለው። ይሄው የሳውንድ ፕሌይ ማድረጊያው ምልክቱ አለች አይደለ? እሷን ስትጫኑት ይቀራላችኋልም። አት ዘ ሴም ታይም ደግሞ ስትነኩት ቃል የአረብኛ ቃሎችንም ትርጉማቸውንም ይነግራቸዋል። ዌብሳይቱ እንትኑ ሳይቱ ማለት ነው። ዌብሳይት የተዘጋጀው ደኖብል ቁርአን ላይ። ስለዚህ ከናንተ እነሱን ስለምናምን እንትን አትበሉ። ከዛ ደግሞ እነሱ ከሆነ ደግሞ የተሳሳቱት ዑለማችሁ ጋር በደብዳቤ ያስገቡና ዌብሳይቶቹ ላይ ትክክል አይደለም የተቀመጠው ነገር ወይ የተረሳ ቃል አለ ወይ ተዘለለ ወይ ደግሞ ትርጉም የተሳሳተ ቃል አለ ብላችሁ እንዲያስተካክሉት በመጅሊሳችሁ ጠይቁ። ካለበለዚያ ግን ምንም ውሃ ማያነሳ ወሬ ነው የሚሆነው። ጉንጭ አልፋ ማይክን አንሳረ እየጠበቅን እኮ ነው። ደከመኝ እንጂ ባለዌ እኮ ይሄኛው ምዕራፍ ማለት ነው እያወራ ያለው ስለሌላ ነገር እናንተ ምቷቸው ላይ ነው ፎከሳቸው አይደል? እዚች ጋር ደግሞ አላህ ሱብሃነ ያነሳነውም ስለዱላ እንጂ ቀጥይ ማማይ ታች የሚያሳየኛል ማይሰማኝ በጣም አዛ እያደረገኝ ስለሆነ እኔ ነው ወይስ እኔ እንትን እያልኩ የኔ ኔትወርክ ነው ሚውት የሚያደርገኝ? እኔ ነኝ ያደረኩ ያለሁት። አንተ የምታወራው ሌላ ከነጥብ ውጪ ስለሆንክ አይደለም። አንድ ምዕራፍ ይዛችሁ
ምዕራፍ ሳይሆን አንቀጽ ነው የያዝነው። አንቀጹ ደግሞ ስለ ሴት ልጅን እንዴት ማስተካከል ይቻላል ስለማይታዘዙ ሴቶች ነው የሚያወራው። ስለዚህ የእኛ ነጥቦች ደግሞ ስለማይታዘዙ ሴቶች ነው። ስለዚህ ይላል አይልም፣ ይላል አይልም። ይኸውልህ አሁን አንተ ስለ ሙሉ ምዕራፉ ሀተታውን እኛ አንፈልግም እንዳለ ነው። ስለ ሙሉ ሀተታውን አንፈልግም። አሁን መጀመሪያ ላይ ስለ ሌላ ነገር ነው የሚያወራው። አዳምጣ። ደርበህ አታውራ፣ ደርበህ አታውራ። ለውሸት ደርባቸው አታውሩ። ሙሉ ምዕራፉ ስለሚያወራ ሳይሆን ለምንድን ነው ግን በዚህ ደረጃ ወላሂ ስሞላሂ ለምን አይምሯችሁን አትከፍቱትም? ረጋ ብለሽ አዳምጪኝ። አሁን እኔ ከከፈት ስጨርስ ትገባለህ። እሺ መልሰህ ሪኩዌስት ልከ እኔ እንደዚህ አይነት ነገር እንትን ይሄ አንፕሮዳክቲቭ የሆነ ኮንቨርሴሽን ጊዜ ነው የሚያጠፋው። አንቀጹ ሲጀመር ምዕራፉ የሴቶች ምዕራፍ ነው አይደለ? ስለዚህ እያወራን የነበረው ኡስታዞቻችሁ ወጥተው በመፋቂያ ነው እና ፊቷ ላይ እንዳትመታት ስለታብሏል ብሎ ስላወሩት ወሬ ነው መጀመሪያ ላይቭ የተከፈተው። ከዛ በኋላ በቁርአን ምን ተብሎ ተጽፏል? የማይታዘዙ ሴቶች አደረገ። መጀመሪያ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህም ከፊሎቻችሁ በከፊል ውስጥ ላይ በመብለጡ ወንዶችም ከገንዘቦቻቸው ሴቶችንም በመስጠታቸው ነው። መልካሙን ሴቶች ባሎቻቸው ታዘዙ፣ አላህ ባስቀመጠው ነገር ሩቅንና ጠባቂዎች ናቸው። እነዚህም ማመጻቸውን የምትፈሩትን ገስጿቸው፣ በመተኛቸውን ተለዩቷቸው፣ ሳካ ሳታደርሱ ምሷቸው። ቢታዘዟችሁ በእነርሱ ላይ መንገድን አትፈልጉ፣ አላህ የበላይ ታላቅ ነውና። ስለዚህ እዚህ ጋር